ናሂና ውቤ ተገናኙ። ናሂ ያለበት ቦታ ድረስ አሹ እና ናሆሜ ውቤን ይዘዋት ሄደው ናሂን ጠይቀዋለች። ናሂ በጣም ታሞ ተኝቷል፣ ምግብም አልበላም ብሎ ውቤን ቤት ገብታ እንግዲህ ስትቀሰቅሰው እሱም ምን ሆነክ ነው? ለምንድነው እንደዚህ የምትጠጣው? ለምንድነው ራስን የምትጎዳው? ስትለኝ ተይኝ በቃ ምንም ነገር አልፈልግም ሲላት፣ እሷ ደግሞ እኔ ምን አደረግኩኝ? እኔ እናንተ ታርቀን የለም ወይ ስትለው፣ አንቺ እኔን ብትፈልጊ ኖሮ ወንድምሽን አትጠሪም ነበር። ወንድሜን እኮ እየጠራሁት እኔ ያኔ ብቻዬን ስለነበርኩኝ በዛን ጊዜ ነው። አይ እኔ የምፈልገው ልጄን ብቻ ነው፣ ልጄን አሳየኝ ሲላት፣ እሷ ደግሞ ልጅቷ ያለችው ሰላም ጋር ናት፣ እንዴት በዚህ በፀሐይ ይዤ እመጣለሁ ስትለው፣ ሐኪም ቤትም እንሂድ እና በጣም ታስተኩሳለህ ከያመመክ ነው ሲሉትም፣ እኔ የትም አልሄድም እነ ዳጊንም ምግብ አልበላም ወይ ስትለው፣ አሁን አልበላም ለምን አትበላም ሲሉት፣ እኔ ምን ያደርግልኛል? ምን ልሰራልኝ እበላለሁ? ተስፋው ለሌለው ነገር ለምን እኖራለሁኝ ሲላት፣ ለምን እንደዚህ ትላለክ? እኔና አንተ ታርቀን የለም ወይ ስትለው፣ እንግዲህ ናሂ ደግሞ ታዲያ ወንድምሽ ምን እያደረገ ነው ያለው? አንቺ እኮ እሱን ደግፈሽ ከሱ ጎን ነው ያለሽው፣ እኔን አስወጥተሽኝ ሲላት፣ እኔ እኮ አንተን ነው እየደገፍኩ ያለሁት። እኔ መቼ እሱን ደገፍኩኝ? ለምን አንተ እንደዚህ ትላለክ? ሲጀመር አንቺ ወንድምሽን ደግፈሽዋል። ውብዬ ደግሞ እኔ እሱን ደግፌው አይደለም፣ ያሳለፍኩትን ነገሮች በሞላ ስለሚያውቅ ነው። ለዛ ነው እሱ የተናደደብኝ። እኔንም ተረዳኝ ስትለው፣ ናሂ ደግሞ እሱን አስገብተሽ እኔን አባረሻል፣ በቃ ተይኝ ሲላት፣ እኔ እንደዛ አይደለም፣ እኔ እሺ ብዬ ሁሉን ነገር ተቀብዬክ የለም ወይ? ስለዚህ እናንተ መኖር ትችላላችሁ፣ እኔን ተውኝ ሲል፣ እንግዲህ ናሹና ናሆምም ውቤ ያጠፋችሁ ነገር የለም እኮ ለምን እሷን እንዲህ ትናገራታለህ ሲሉት፣ እና ውቤ አላጠፋችም ወይ ነው ወይ የምትሉት? አሹ ላይ እንግዲህ ናሂ አንተ አይደለክም ወይ እሱን ጠርተክ እንደዚህ ችግሮች እንዲፈጠሩ ያደረግከው? ውብዬም እንግዲህ እንደዛ አይደለም፣ በፊት እንግዲህ ብቻዬን ስለሆንኩኝ ነገሮችን እንዲያስተካክል ነው። አሁን ደግሞ አንተ ተመልሰ ስለመጣክ አብረን መኖር ነው የምፈልገው ስትለው፣ በቃ አታይኝ እኔ አልፈልግም እያለ ነው ናሂ። ተስፋ ቆርጧል። እና ምንድን ነው የምትለው? አሁንም ትዳርህን አትፈልግም ወይ ስትለው፣ እንግዲህ እና እንዲት ነው የምንኖረው? ወንድምሽ እኔን እየመታኝ፣ ባለፈውም ሲመታኝ እኔ ጋሼን አክብሬ ነው ዝም ያልኩት። ሁሉንም ነገር የታገስኩት ለጋሽዬ ነው ብዬ ነው፣ ይሄንን ታውቂያለሽ ሲል፣ አሹም ደግሞ ናሂ አንተ ላይ ብቻ አይደለም እኔንም መቶኛል፣ እኔንም እጁን አንስቶብኛል፣ ሁሉን ነገር ግን የታገስኩት ለውብዬ ስል ነው እያለ ነው አሹ። ውብዬም እኔን ተረዳኝ፣ ብቻዬን በነበርኩበት ሰዓት መጣ፣ አሁን ደግሞ ውጣልኝ ሄድልኝ ማለት እኔ አልችልም፣ ወንድሜን እኔም መረዳት አለብክ። ቢያንስ እንኳን እሱ ከዚህ እስከሚሄድ እኔ ሁሌም እየመጣውኝ እንደዚህ እጠይቅሃለሁኝ። ምንድነው አንተ በእኔ ተስፋ የምትቆርጥብኝ? እኔ ምን አደረግኩ? ምን አጠፋው ስትለው፣ እንግዲህ ናሂ ከእንግዲህ በኋላ ተስፋ የሚባል ነገር የለኝም፣ ነገም ወንድምሽ ሲመጣ እኔን አለማባረርሽን በምን እርግጠኛ እሆናለሁ ሲላት፣ ውቤ እኮ እኔ አይደለሁም ያባረርኩክ ነው፣ እኔ እኮ አላባረርኩክም፣ ከቤት እኮ ጥለኸኝ የወጣከው አንተ ነክ፣ ራስክ እኮ ነክ ናሆም። እንግዲህ ጓደኞቹ እዚህ ጋር ናሂንም ተቆጥተው፣ ውብዬ የኔ ውድ እንደምንም ብላ ግባብታ ምግብ እንዲበላ አድርገዋለች። እንግዲህ አሹ ስንት ነገር እዚህ ላይ ደርሰክ፣ ስንት ነገር አልፈክ እንዴት ተስፋ ትቆርጣለክ? ለምን እሷንስ ትናገራለች ሲሉት፣ ሁሉንም ነገር ማድረግ ትችላለች፣ እሱን ከቤት ማባረር ትችላለች፣ እኔም እሱን ማባረር እችላለሁ፣ ነገር ግን ጋሽን ብዬ ነው ዝም ያልኩት። ውብዬም ደግሞ እኔም ቤተሰቦቼም ብዬ ነው። እንዴት አሁን ትናንትና ብቻዬን ሆኜ መጥቶ ዛሬ እንዴት ውጣ ብዬ ላባረው? የከበደኝ ነገር እኮ እሱ ነው። ናሆምዬ እባክህ ተረዳኝ፣ ለምንድን ነው የማትረዳኝ እያለች ነው ውቤ። ናሂ ወንድምሽ በቀል አለበት፣ 4 ዓመት ሙሉ የት እንዳለሽ መጥቶ ያልጠየቀሽ ዛሬ እዚህ መጥቶ ዛሬ ምን አርጉ ነው የሚለን?
መሀል ላይ ቤተሰብን አስገብተሽ ይሄ ሁሉ ችግር ተፈጠረ፣ ደህና የታረቅነውን ሁሉ ተበለሻሸ። እሷ ደግሞ ያው እንግዲህ እኔ ጣልቃ ቤተሰብን አላስገባሁም እያለችው ነው። የተረገመ ወንድምሽን መሀል ላይ አስገብተሽ ለሱ ጠበቃ እየቆምሽ ነው ወይ ሲላት፣ እንግዲህ አይ ተረጋጋ፣ ለምንድን ነው እንደዚህ የምትለው? ቤተሰብን ጣልቃ ያስገባሹ ወንድምሽ ከኔ ስለበለጠብሽ ነው መሀል ላይ ያስገብ። ወንድሜም የመጣው በተከፋው ሰዓት ነው። ስለዚህ ይቅርታ ስትጠይቀኝም እሱ አልነበረም። ይሄ ነገር ይፈጠራል ብዬ እኔ አላሰብኩም ነበረ። ያን መታረቅ ሰምቶ ዝም ይላል ብዬ ነበረ ያሰብኩት። እንደዚህ ያደርጋል ብዬ እኔ አላሰብኩም ነበረ። ይሄ ባለጌ ወንድምሽ እኔ አንድ ቀን መትቼሽ ጫፍሽን ነክቼ የማላቀውን ይሄ ወንድምሽ አንቺ በጥፌ መታሽ ሲላት፣ ወንድሜ ነው በቃ እሱ የፈለገውን ነገር ያድርግ ቢመታኝም ስትለው፣ ጭራሽ ወንድምሽ ይምታሽ እሱ ፈቀድሽለት? ይህ ነገር ገኖብሽ ነው አይደለ? በጣም ነው የማዝነው። ናሆም እንግዲህ እኔ ከቻልኩኝ ከዚህ ሀገር ወይም ብንብዬ መጥፋት ነው ወይም ራሴን አጥፍቼ መገላገል ነው የምፈልገው። እዚህ መካከል እንግዲህ ወንድሟ ያለችበት ቤት ድረስ ከቻለ አንኳኩቶ ገባ። እንደገባ ምንድን ነው ያለው? አመልጠሽኝ የምትሄጂ መስሎች ነበረ፣ ይኸው መጣሁኝ። እቃቃ ጨዋታ የምትጫወቹ ለምንድን ነው? ምን አይነት ስርዓት ነው ያለሽ? አንከባበርም እንዴ? የኔና የአንቺ ክብር ይሄ ነው ማለት ነው። ናሆሜም እንግዲህ ለምን አትረጋጋም? ይሄ እኮ የስራ ቦታ ነው ሲሉት፣ እንግዲህ ክሮቤል ለእኔ ምን አገባኝ? ለምን ይዛችኋት መጣችሁ? ለምን እሱን እንድታይ አደረጋችሁ? ናሆሜም እንግዲህ ባሏ ጋ ነው፣ ባሏ ልታይ ነው የመጣችሁ ሲሉት፣ ክሮቤል ደግሞ ባልና ሚስት የሚባል ነገር የለም በፍጹም። ይሄ ነገር ድሮ ነው የቀረው፣ አሁን ላይ የለም። ጭራሽ ባሏ ነው እንዴ ይለኛል ሲል፣ እንግዲህ አሹ ደግሞ እና የልጆቹ አባት አይደለም ወይ? እኔ እየሆንክ ነው፣ ስለዚህ ባለቤቷ እኮ ነው ሲሉት፣ እና አሹ እንግዲህ እንደዚህ አይነት ወሬ እንድታወሩኝ አልፈልግም። ናሂ ምን ልትሆን ነው የመጣከው? ቤቴን ለቅቄልክ ወጣሁኝ እኮ ሲለው፣ ከአንተ ጋር ንግግር የለኝም፣ አንቺ እቃ ጨዋታ ነው ወይ ያሹ ብሎ እንግዲህ ውቤን ሲጠይቃት፣ ባሌ ነው፣ ባሌን ልጠይቀው መጣሁኝ፣ ስለዚህ ግዴታ አንተ ማስፈቀድ አይጠበቅብኝም፣ ተረጋጋ። ለምንድን ነው የምታዩ ሲላት፣ ባሌ እኮ ነው። ባሌ? ያ ሁሉ ነገር አድርጎሽ እንዴት ባሌ ትይኛለሽ ዛሬ? አሞታል ላየው መጣሁኝ፣ ስለዚህ ግዴታ አንተ ማስፈቀድ አለብኝ ማለት ነው። እኔ ማስፈቀድ አለብኝ እንደዚህ እያስመሰለ እንግዲህ ናሆምን ያው ታሞ ስለተኛ ናሆም እያስመሰለ ነው እያለ ነው ያለው። ክሮቤል መታመሙን አላመነበትም። ውቤ ደግሞ ለምንድን ነው እንደዚህ የምትለው እያለች እየተቆጣች ትገኛለች። ኪራት ተረጋጋና እኔ እናንተ ውጪ ማውራት አለብን ስትለው፣ እንግዲህ ዳግም እሱ ጋር መተሽ የምትተያዩበትና የምትገናኝበት ነገር ሊኖር አይችልም። እናንተ ደግሞ እንዴት ይዛችኋት ትመጣላችሁ ብሎ እንግዲህ ዛሬም ንዴቱ አልበረደለትም ኪራ። ውብዬ እንግዲህ አንተ ቁጡ ስለሆንክ ነው ወይ? ተረጋጋ። ለምንድን ነው እንደዚህ የምትሆነው? እኛ የተዋለድን ሰዎች ነን፣ መቼም ተለያይተን አንቀርም ስትለው፣ በእንደዚህ አይነት ነገር መቼም ልትቀጥሉ አትችሉም። በእኔ ላይ እኔን ገለሽኝ፣ በእኔ ላይ መሄድ ከቻልሽ ነው እኔ ወይ እሱ ይሞታል። በእንደዚህ አይነት ነገር ፍጹም አትመለሽም። እንዴኔ ያልገባኝ ነገር ነፍስ አጥፍቷል ወይ ሰው ገድሏል ወይ ስትለው፣ ከዚህ በላይ እንዲገልሽ ነው ወይ የምትፈልጊው? ውብዬ ደግሞ መፍቱ ነው፣ ሚስቱ ነኝ፣ እሱ የፈለገውን ነገር እኔን ማድረግ መፍት አለው። የሚገርመው ነገር ናሂን በእጇ ራሱ እንድትነካው አይፈልግም። እሷ ደግሞ ለምን የልጆች አባት ነው፣ አጥፍቷል፣ ይቅርታ ጠይቆኛል፣ ይቅርታውን ተቀብዬዋለሁ ስትለው፣ እንዴት እንደዚህ ይሆናል ተሽሎልኩሎሽ ከኔ ተደብቀሽ መተሽ ስትል ሲላት፣ ከእንግዲህ በኋላ አቁም፣ እሱ የልጆቼ አባት ነው፣ የወንድምነትን ያክል ጥግ ድረስ አከብርሃለሁ፣ ሁሉንም ነገር እሱ ይቅርታ ከጠየቀኝ እኔ የማልመለስበት ምክንያት ምንም ነገር የለም ስትለው፣ እንግዲህ ክሮቤል ምንም አይነት ምክንያት ቢኖር አንቺ እንድትመለሺ አልፈቅድም። ቆይ አንተ ትዳሬን ለማፋታት ነው ወይ የመጣከው ስትለው፣ መፋታት ካለብሽ ትፋቻለሽ፣ መታረቅ ካለብሽ ደግሞ በእንደዚህ አይነት አይደለም የምትታረቂው።
ቆይ አንተ ከሱ ጋር ያለ ችግር ምንድነው ስትል ችግሬ አንቺ ነሽ ይላታል። እነ ናሆሜ ደግሞ ምንድነው እሱ አንተ ቆይ አላማክ ምንድነው ከሌላም ባል ጋር ልታጋባት ትፈልጋለህ ቆይ ሲሉት ያው ከቻልኩ አጋባታለሁኝ ከሆነ አጋባታለሁ ሲል ምን ብላ ነው እንግዲህ ውብዬ እየደነገጠችው። ምክንያቱም ይሄ በጣም የሚያስደነግጥ ነገር ነው ክሮቤል እያደረገ ያለው። የእውነት ትንሽ ቢረጋጋ ጥሩ ነበረ። ውብዬ ምንድነው ያልከው ስትለው አደርገዋለሁ ስርዓት ከሌለው እንግዲህ እሱ ከሌላ ጋር አጋባታለሁ እያለ ነው። ውብዬ እንግዲህ ክርክሩን ሁሉ ወደ ጎን ትታ ናሂ አንተ ታጠብና ወደ ሆስፒታል አንተን ይዤ እሄዳለሁ ስትል በፍጹም ይዘሹ ልትሄጂ አይችልም። እኔ አላማዬ አንቺን ይዤ ለመሄድ ነው የመጣሁት። እነሱ ይዘውት መሄድ ይችላሉ። እንደዚህ ያደረገው ደግሞ የበፊት ጥፋቱ ነው፣ አይመለከተኝም ነገር። ይሄ ሁሉ ነገር ሲጨቃጨቁ ናሂ በመሀል ላይ ጸጥ ነበረ ያለው። እንግዲህ ቁጭ ብሎ አሰበና ይሄን ጋጦጥ ወንድምሽን ይዘሽልኝ ውጪ፣ ከሱ ጋር ከሄድሽ ዳግመኛ እኔና አንቺ ልንገናኝ አንችልም። ይሄ ሰውዬ ከዚህ ካልወጣ እኔ አሁኑኑ ነው እሱን ማሳሰር የምችለው ሲል ኪሩ ደግሞ እስኪ እኔን ትታሳስረኝ አያለው፣ አንተ ወንድ ነክ ከሁለት አንዳችን አሁኑኑ ምረጪ፣ ወይን ወንድምሽን ወይን እኔን። እሱም መርጠሽ ከወጣሽ በፍጹም እንግዲህ በኋላ እኔና አንቺ አብረን የምንኖርበት ሂደት የለም ሲላት፣ ውቤ እንግዲህ ለምንድነው እንደዚህ አይነት ነገር ውስጥ የምታስገቡኝ ብላ በጣም ተጨነቀች። ምክንያቱም ሁለቱንም እንግዲህ አስቡት፣ ባሏ ነው ወንድሟ ነው፣ ከየት ነው የምትሆነው? እዚህ ጋር በጣም አጣብቀኝ ነገር ውስጥ ነው የገባችው። እንግዲህ መጨረሻው ውብዬ የው ቤት ሄደን እናወራለን፣ አለበለዚያ እኔ አንቺን ልከታተል ነው የመጣሁት፣ መቼም ቢሆን መቼም እኔ ጥዬሽ ልሄድ አልችልም ብሎ እንግዲህ ጎትቶ ይዟት ሄዶራል። ልክ ከበር ላይ እንደወጣች እሱ ወደ ውጭ ገፍትሯት ሲወጣ የኔና አንቺ ነገር አብቅቷል ነው ያላት ናሂ። እንግዲህ ወንድ ላይ ደግሞ ተስፋ ከቆረጠ በጣም ከባድ ነው የእውነት። ወንድሟ ትንሽ ክሮቤል እንደረጋ ብትል መልካም ነው ብዬ አስባለሁ። ምክንያቱም የዚህ ሁሉ ሰው ውብዬን ብሎ ነው የታገሰው እንጂ ማንም ሰው በአሁኑ ሰዓት እንደዚህ እየተነሳ እጁን እያነሳ ሰው ሲደበድብ ሰው ሲመጣ በእውነት ማንም አይታገስም። ግን የነ ውቤ ጓደኞች ይለያሉ፣ ከምር ይለያሉ። ለሰው ክብር ያላቸውን ጥግ አሳይተዋል። ምክንያቱም ናሂም ዝም ብሏል። ናሂም እንግዲህ ለጋሼ ብሎ ነው እንዲህ እየተሰደበ ዝም ያለው። የእውነት በጣም የሚያሳዝንና የሚያሳፍር ነገር ነው እየተካሄደ ያለው።